እና እሺ ማለት አሁን እናንተ ስላስተማራችሁ ሳይሆን እኔ በፊትም ስላስተምሩም ያውቃል አልተቀበልኩም ውስጥ ማለት ከርኩም ስለሚገሉኝ ብዬ ነው እንጂ አውቃለሁ። አሁን እዚህ ያሉም ሊያቁኝ ላታቁኝ ትችላላችሁ። ይሄ ነገር ስንመጣ ትግራይ መሆኑ ካወኩ በኋላ ሁለት ጊዜ የከዳው ያለን ተይዤ ነው ያውቃሉ። ወረቀት ራሱ ተሰጥቶኝ ማለት ትግራይ ህዝብ ምን እንደነበረ ስለማውቀው ነው። ቆይቻለሁ 11 አመት ብለው ቆይስ ነው ቆይት ምን እንዳርጉኝ እንደኖሩ ማለት እኔ ጓደኞች ትግራይ አሁን እናንተ ልዩ አለ እዚህ ጓደኞች ሶስት አንድ ቲም ነበር። አሁን ከአራት አምስት ወር በፊት የተለጨ መጣሁት አሉ እዚያው አንድ ቲም ነበር ያውቃሉ። እና ስለዚህ አሁን ስላስተማራችሁ ሳይሆን እኔ አሁን ትግራይ ገዛ አሁን ቅድም እንዳሉት ይሄ አሁን ምን ጠፍቶባችሁ ነው? በጣም እንትን ስሜት አሁን ቁስለኛ ተሸክመው ያመጡ በጣም ስሜት ይምጎዳ እና ስለዚህ እኔ ስላስተማራችሁ በፊትም አልተቀበልኩም። ለጓደኞች እኔ ተሆና እዚህ ያሉት መሰለ ተቸግሮን እንዳትሉ እጅ መሰለ ማትገሉ ከሆነና ወይ ማህጀ መንገድ ባገኝ ፍላጎት አለል እዛ አሁን እዚህ ያልሰጠም ሰው እጅ ያልሰጠ ሰውም እዛ ያለም ፍላጎት የለም ለመታገል ግን ከሄደ ያያዛል። አሁን ለምሳሌ እኔ ሁለት ጊዜ ተይዣለሁ። ግን ወይ ማህጀ መንገድ አዘጋጅ እዛ ያሉም ነው እኛ እንደውላለን ትክክል ስንቴ ነው ለማጣት ሄጄ መጣሁ ነው እንጂ ወዶ ደስ ብሎት የታገላል። አንዱ ወይ ተገዶት ስለተያዘ ተናገር እንዳትሉ እዛ ያሉም አይፈልግ ናው የሚታርጉት ጥሩ እንትን ስለሆነ እኔ ምንም አንልም። እናመሰግናለን። ወንድም ለወንድም ሲባላ ያሳዝናል። በውይይት የሚፈታ ነገር ደስ ይላል። በቃ ይሄ ህዝብ ነጥለው ማትነጥለው ህዝብ ነው። ማይነጠል ህዝብ ባለመግባባት በየ20 አመት በየ30 አመት ልጆቿ ኢትዮጵያ በተራራ ደም ልትገብር አይደለም፣ ፈጣሪ ያዞብን አይደለም፣ ያለ መግባባት ጉዳይ ብቻ ነው። እኛ አሁን አብዛኛው ይሄ ኃይል ወደ ሞያሌ መስመር ነበር። እኛ እንደዚህ በሰሜን ህዝብ ምናምን ተከሰተ ሲባል እንትን ነው የመሰለው ዝም ብሎ በቃ መሳሪያ አልሰጣሉ ምናምን ነው እንጂ እንደዚህ ከትግራይ ህዝብ ጋር ለመዋጋት ዘር የማጥፋት የምናውቀው ነገር የለም። እኔ ከቤት ስወጣ አይደርና መቀሌ ህፃናት በአውሮፕላን ተመተው ታቅፎ ሲወጡ ተናደን ነው የወጣ ነው። ወደ እንትን ቁና ቁንቶ ይሄ ዲቺናማ ራማ ግንባር ነው የኖርኩ። ቤተሰቦቼ ፍቃድ አመታዊ ፍቃድ ሲሄድ 15 ቀን ቤት ካስቀመጥ ሂድ ነው የሚለኝ እና ወይ ሽራሮ ወይንም አዲግራት ወይንም እንትን ነው ማሳልፈ ነበር። 5 ቀን 6 ቀን ጨምሬበት አሳልፈ ማለት ነው። ምክንያቱም ከዚህ ወንድም ህዝብ ከዚህ እኔ 20 አመት አገለገልኩ። 20 አመት አገለገልኩ። ለእናትና አባቴ ጋር 20 አመት አልኖርኩም። አብዛኛው የኖር ትግራይ ነው ማለት ነው። እና አንዳንድ ጊዜ ሳስበው እውነተኛ የፈጣሪ ቁጣ ነው እላለሁ። ፈጣሪ ምን አዞብን ነው እንጂ በትግራይ መሬት አንድ ጥይት ይተኮስና ከትግራይ ህዝብ እኛ ተጋጭተን እላለሁ የሚል አመለካከትም ጭንቅላትም የለኝም። ከሰከርን ሽራሮስ ደሞዝ መጣ ቀን ስንደንስ ምን ስንል በረንዳ ላይ ከወደቅን አቅፎም ያስገባህ በራቆትህ ከሽራሮ ተነስተህ እንትን ሽሬ ለመሄድ በባዶ እግር ብትሄድ ሚነካህ አልነበረበት። አይጥና ድመት ዛሬ ያደርሰና የሚል አስተሳሰብ አልነበረ እና ከዛ ስንመጣ አሁን እኛ አብዛኛውን ከእንትን ጀምረን ከዮሐኔ እስከ መሆኒ ነው። በዚህ ክፍል ሰው አንድ ፍየል እንደዚህ ተወሰደበት ወይ እኔ በአቅሜ ማደርገው ማለት ነው። ደውላችሁ መጠየቅ ትችላላችሁ። መስፍን የሚመራው መስፍን የነበረበት አንድ ፍየል በሰው ወሰደ ወይ አንድ ቤት እንደዚህ አስከፈተ ወይ ከፈተ ወይ ያጦር ከተባለ እዚህ በእናንተ ፊት ሊረሸር ምክንያቱም ስሜት ስላለን ማለት ነው።
አንዳንድ መጥፎ የሚሰራ ሰው በጭካኔ የተሞላ የሚያደርግ የለም ማለት አይደለም። አሁን ፊት እንዳላችሁት በዚህ መካን ለማድረግ የተደረገ ነገር አለ አላችሁ። ሀብት የተዘረፈ ነገር አለ አላችሁ። የሚያደርግ ይኖራል። ያጋጠመ ችግር ሊኖር ይችላል። ግን በእኛም በኩል እኮ በአንዳንዱ እንወቃቀሳለን። እኔ አሁን ከትግራይ እዚህ ጋር ስመጣ በሌላ ቦታ መዝናናት ትፈልጋለሁ ወይ በሙሁኒ ወይንም በዚህ በመቀሌ ቁጭ ብዬ እዚህ ጋር ለመምጣት ትእዛዝ ካልሆነ ትእዛዙ ምንድነው? ሰው ለመምታት ወይንም እርስ በርስ ለመጋደል ያደረገው ወቅቱ ነውና ይሄ ነገር ከፈጣሪም ካመራርም ተስተካክሎ ብዙ የሃይማኖት ሀገር ናት። በየቀበሌ ቤተክርስቲያን ሀገር ላይ አክሱም ጽዮን ማርያም ያላችበት ናት። ጸሎት እየተደረገ እኛም በሄድንበት ስህተት ካለ እኛም የሚጠይቅበት ህዝቡ ያደረግን ነገር ካለ ሌላውን ካለ በሰላም ምን አሁን ማን ነው የኔ ልጆች አሉ እዚህ ጋር መመራቸው ነበር። የኔ ዲሽቃ ነበሩ እነ ተስፋዬ እነ ሰለሞን። ለጊዜው እናንተ ትቆያላችሁ። ደምን ባተረቃቅሰን ነው መስፍን አለቀሰ አላለቀሰም እናንተ ዞር በሉ ስትባሉ ወይ ቆዩ ስትባሉ መጠየቅ ትችላላችሁ። አልቅሰን ደምን ባልቅሰን እኛ አላወቅንም እና ከትግራይ ህዝብ ጋር ልንጨፋጨፍ ወይንም ልንገድል ልንዘር አልነበረም። በኔ እንደኔ ግምት በውስጥም ደግሞ ሌላ ዓላማ ሊኖር ይችላል። ለህዝብ የሚያጋጭ ልክ አልፈን እንዳልመጣን ምን ሆነን እንዳልሳለፍን የማይታወቅ በቀላሉ በድህነት ባዶ ውሃ ማነው የቀዘቀዘ ውሃ ሳይጠጡ ለዚህ ያደረሱ ጓዶች የነበረ ልማት በአንድ ደቂቃ እንዲወድም ተልእኮ አላቸው ራሱ ሊኖር ይችላል። እኔ ወደ ባድመ ስንነሳ ከሙሁኒ እስከ መቀሌ ሄዋኔ እስከምትገባ ማነው መቀሌ እስከምትገባ ድረስ አዋራው ይውጥ ነበር። ያ በልፋት በጥረት ነው ያ መንገድ መጣ። አሁን በአንድ ቀን ጦርነት ባለመግባባት የሚጠፉ ነገሮች ያሳዝናሉ። ቁጭ አለ ያናዳል እና በደል ያጠፋለ በደል የበደለ ሰው እኔ በደል የበደል ከሆነ ትናንትና መጠፋ ነበር። ተኝቻለሁ በቃ ከፈለገ ይግደላሉ። እንደማትገድሉን ከዚህ በፊት ተሞክሮ ስላለና ማአት ያደረጉን ሰዎች ምንም ስላልሆነ የጊዜው ያናዶት አንድ ሰው ስተት ሊሰራ ይችላል። ግን እንደማይገደል ስለማውቀው አመጣጣን ብሞትም ምን ትርጉም እንትን ችግር የለውም። ግን እናንተ የሚያንገበግባችሁ ነገር አለ። እኛም ደግሞ ምናቀው ምስጢር አለ። የትግራይ ህዝብ ግማሹ ተዋለደ፣ ግማሹ አገባ ኩስሚ ብሎ በየእንስራው በጠመቀበት ከገጠር ጤፍ ስናር ምን ስናር ምን አብረን ተቀላቅለን ይሄ በራማ በቁና በእንትን ከራማ በታች ያላት እንትን እስከ እዛ ድረስ ገጠር ለገጠሩ ማላቀው ነገር የለም። እዛም ተነስተን ቁጭ ብለን ጎንደር ይሄ እነ መሳፍንት እነ ጎቤ የሚባሉ ከዛ ከንትን ተነስተን ሄደን ተልኮ ነው መሰል። ከዚህም አልሸባብ አጠፋ ሶማሊያ ስንሄድም ያው በወቅቱ የነበረ የሚመራ አካል እና አሁንም ስተቶች ንዴቶች ሊኖሩ ይችላሉ። እኔ ፊት ልጁ እንዳለው ኢትዮጵያዊነት ከሆዳቸው እንዳይጠፋ ነው። ስተት ሰዎች ይቀያየሩ፣ አገርና ህዝብ አይጠፋም አይቀርም። አገርና ህዝብ ይኖራል። እኛ ልንሞት ልንቀየር እንችላለን፣ እንጠፋለን። ግን አገራዊነት ትግራይ እንደ ትግራይ፣ ኦሮሞ እንደ ኦሮሞ፣ አማራ እንደ አማራ፣ ሌላም ብሔር አንድ ስንሆን ኃይል ነንና ኢትዮጵያዊነታችሁ ከጭንቅላት ባይወጣ ነው ደስተኛዬ። ትውልዳችሁም ህፃናቶቻችሁም ኢትዮጵያዊነት የበደልን በደል እናካክሳ እንታረቃለን፣ ሰላም ይመጣል የሚል አስተሳሰብ እንጂ ከጭንቅላት ባይወጣ ደስ ይለኛል። እኔ የምለው ምን ነው እዚህ ላይ ማለት ነው
ለምሳሌ የሆነ ሰው ለድል ከተነሳ ይሄ ድል ይሳካኛል ብሎ ካሰበ ማለት ነው ለምን ማድረግ አለበት? አሁን እኛ አመራር ያጤ ነው ወንድሜ ጋር መውጋት እንደማልፈልግ ግልጽ ናቸው እነሱ ተናገሩ ማለት ነው። ለምሳሌ በዛ ከርኩት እኔው ደግሞ በዛ እሞታለሁ ማለት ነው። ምን እዛ ያለው ፖለቲካ ወደዛ ወደ እነሱ ከመጣችሁ ይገላሉ ያርዳሉ በቃ እንደዛ ብሎ ሳስቦኩ ነበር እንጂ ህዝቡ መከላከያ የህዝብ ልጅ ነው ያቃል ማለት ነው። ራሱን የህዝብ ልጅ ነው እና እንወጋም ብሎ መያ መንገድ ጠፋ። ስለዚህ ይሄ ድል ማለት ነው ያዛችሁ ድል እኔ በጣም ደግፋለሁ ማለት እኔም እንደ ማንኛውም ሰው ለሚታገሉ ለራሴ መጀመሪያ ለቤት ለእናቴና ለአባቴ ነው። ከዛ ቀጥሎ ለቀበሌ እያለ ለክልል ለሀገር ነው የምለው። ስለዚህ ማንኛውም እዚህ ጋር ማንኛውም ብሔረሰብ ማለት ነው እዚህ ጋር ያለው ህዝቡ እየተጎዳ ነው መሰውየው እየጨፈጨፈ ነው ማለት ነው ፌደራል መንግስቱ ማለት ነው። ስለዚህ ግን አሁን ጦሩ ግራ ገብቶት ያለ ከዛ መዝገና የለም ከዚህም ስለሌለ ግራ ተቆጠለ። በእርግጥ ከዛም ዝም ብሎ ከመጣ በግዴታ ይሳ ስለሆነ እዛም ከርኩት ሊሞታሉ እዚህም ደግሞ ከርኩ አማራጭ የለም ታውቃለህ። በቃ ሁለት ሰው ማለት ተኝቶ ልብስ ያጠረብሰው እንደዛ ነው ማለት ነው ጦሩ እንደዚህ አይነት ሁኔታ ላይ እናለን ማለት በጣም በቃ የኛ ወጣ በጣም ችግር ስለሆነ ለዚህ ነው እንጂ እኛ በፍጹም በወገን መዋጋት ወደን አይደለም ማለት ነው። በግዴታ እንደሆነ መረዳት አለባቸው ማለት ነው። ሆኖም ፊት ለፊት በቃ ለራስ ለማዳን ነው በስተቀር ከምንተቆስ በስተቀር ከዛ ውጭ እነዚህ ጭቅመጭ አንመጣም ነበር ማለት ነው ባንተማመን። ከዛ የመጨረሻ ውሳኔው ሲሆን በቃ እነሱ ያ ነገር እውነት ከሆነ እንሂድበት ይገድሉም ብለን ነው መጣ ማለት ነው። ግን ስንመጣ እንኳን የኛ ቁስለኛ ማቱ ነው ማለት ነው ሜዳ ይቀላ እዛ እነሱ ያነሱት እናንተ አንስታችሁ እያከማችሁ ጥሩ ነገር ከናንተ ያየማ ነው። ውሃም ለራሳችሁ ሳይጠጡ ለኛ እያጠጣችሁ ማታሚው ለራሳችሁ ልብስ ላዙ የሚለብስ ሰጠን በሰላም ነው ያደን በሰላም ይው እዚህ ያለ ማለት ነው። እና አሁን ያላችሁ ስራ ጥሩ ነው። መቼም ይው ሀቅ ይቀጥናል እንጂ አይበጥስም ማለት ነው። በሀቅ ከሄደ ማንኛውም ሰው ያሸንፋል ማለት ነው። ህዝቡም ወደ ሀቅ ነው የሚሄደው ማለት ነው መጨረሻ ላይ። ስለዚህ እኛም ይው ያሉ ጓደኞች እነግራለን ምንም ነገር እንደማረጉን እኛ በርስታን ደን ሁሉም ነገር እነግራለን ያለው ነገር እናደርጋለን። እናንተም ጥሩ ስራ መሰረት አበዙ ጥሩ ድል ሆንላችሁ ብዬ ነው ማስበው ማለት ነው። በመጀመሪያ እድሉ ስለተሰጠኝ ከምንም በላይ በእግዚአብሔር ስም እኔ አመሰግናለሁ። በመቀጠል እንግዲህ የእናንተም ወንድም የኛም ወንድሞች እንዲህ በጫካ የቀሩ እንግዲህ ነፍሳቸውን ተስፋ የምናደርጋት መንግስተ ሰማያትን ያወርስልን ነው ማለት እኔ ያየሁት ነገር ስለሆነ እናንተም ያያችሁት ነው። ግን ሌላኔ እናንተ ያላችሁትን ይሄ ሁላችሁም ህዝቡ እዚህ ያላችሁ ወጣት እኔ አማራ ክልል ወደ ደብረ ማርቆስ ዙሪያ ነው ያለውኝ። ከኛ ምናልባት ብዙም የለም እና የሚናገር እናንተ ማወቅ ያለባችሁ ነገር ወጣቱ በተለይ ወጣቱ ማለት ነው አብዛኛውን እናንተ ስትናገሩት ነበረ እና ምንድነው እኔ ምናልባት ስለ ፖለቲካ ነክ እንኳን ብዙም እንትን የማውቀው ነገር የለኝም። አብዛኛውን በቤተ ክርስቲያን እንትን ያደኩት እና እንደዚህ ነክ ምናምን እንትን ምለው ነገር የለም። ግን በዚህ አጋጣሚ እኔ ተማሪ ነበር ይማራል የአማራ ክልል በትግራይ መቀሌ ዩኒቨርሲቲ በየወሩም በየእንትኑም ይማራል ተማሪ እንማራለን። የእናንተ ልጆችም ደብረ ማርቆስ መጣው ሲማሩ ነበረ እና ምንድነው በባለፈው ላይ አንዱን እንግዲህ ሰውን አማራና ትግራይን ወይም አማራና ኦሮሞን እንትን ለማለት ምን አደረጉ? የዩኒቨርሲቲ ተማሪ ምንም የማያውቅ እኔ የሚገርማቸው ነገር አንድ እኔ ያጎቴ ልጅ አለ ከዛ እንትን ኦሮሚያ ክልል ዲላ ነው ማን የሚባል ዩኒቨርሲቲ አለ እዛ ላይ ገደሉ። ያን እንግዲህ ስሙ አማራ ተባለ አማራ ክልል ነው ተባለ ያን ተገደለ። እንደገና ደግሞ የእናንተ ልጅ ራሱ ማውቀው እኔ እዛ ደብረ ማርቆስ ላይ እንደውም ሊመረቅ 5 አመት ምናምን ሲደርሰው ከዛ ያንተና አለ ያ ራሱ ተገደለ። እኔ እዛ የማውቀው ማለት ነው እንግዲህ ሊመረቅ እንትን እና ይሄንን የሚያደርግ በውስጡ ማለት ነው አንዳንድ በቃ ተንኮለኛ እንደዚህ ፊዚካሊ መልካችን እንደሚለያየው ማለት ነው ባህሪያችንም እንደዚያ ነው አስተሳሰባችንም እንደዚያ ነው። ሁላችሁ እዚህ ያለነው አስተሳሰባችን አንድ አይደለም። እና ምን ለማለት ፈልጌ ነው አሁን እኔ በእኛ ላይ ማለት ነው በተለይ እኔ እዚህ ቦታ ላይ ስመጣ አሁን ገና የመጀመሪያ 4 ወር ምናምን እንደዛ አካባቢ ነው በሙያ ተገባላችሁ ተብለን ነበር የመጣ ነው። በሙያ ተገባላችሁ እንደዚህ ተባላናል። ለም በሙያ እንደምንገባ ተብለን ነበር ከዛ ይመጣን ግን እንግዲህ ሙያውን አየነ እስከዛሬ ግን እናንተ ማወቅ ያለባችሁ ነገር ማለት ነው ይሄ ወታ እዚህ ላይ አሁን እሱ ሲናገሩ መስፈል ሲናገር የነበረ እሱ የኔ እንትን ነው በጣም አሉ ሌሎችም እዚህ ላይ ይዋይ ሰው ግን አንዳንድ ደግሞ በዛ ላይ ተንኮለኛ ሰው እኛ ይሄን እንደናንተ እንደምትናገሩት እንደዚህ በፍጹም አላሰብንም አይደለም። እንደዚህ የተመታ ቆስለኛ መጣችሁ እንደዚህ ለማሳከም እንደዚህ ምንም በፍጹም እንትን አላለም። እኔ እዚህ ላይ ሰውን የትግራይ ህዝብ የዋህ መሆኑን ነው እኛ ኮቸሮ ይዘን እንትን እንዳለ አስቀጥላን እየሄድን እያለ ውሃ እየጠማን እያለ
እንጀራ በኮቸሮ እየሰጠን በውሃ እንትን እያልን እንደዚያ ነው የቆየ ነው እስካሁን ድረስ ማለት ነው። እና ምን ለማለት ፈልግን የትግራይ ህዝብ እውነት ለመናገር እኔ ከልቤ ነው በእግዚአብሔር ስም እውነት ለመናገር የትግራይ ህዝብ የዋህ ነው። ግን እናንተ ማወቅ ያለባችሁ ነገር ደግሞ ተገዶ ደግሞ እንደሚሰራ ትናንትና ራሱ ማለት ነው እዛች አካባቢ ነበር እኛ ያለን የተወሰነ ሰው እንደዚህ እንትን ስንል ማለት ነው ከኛ አመራር ለምን እንትን ትላላችሁ እየተባለ በእኛ እየተተኮሰብን ነበር። ከኛ ራሱ ከእናንተ ብቻ ነበር የሚተኮስብን ነበር። እኛ ወደዚያ እንትን ስንል ከዚያ አማራጭ አጣን። እዚያ ታች ስንደ አይ በቃ ተሞትን እንሞት በቃ ተተውይተውን ምናምን ብለን እንትን ስንል ከዛ እንግዲህ እግዚአብሔር እንግዲህ ቀናችን ሰው ያለ ቀኑ አይሞትም። ይህም ትንቢቱ ስለሆነ ሰው ያለ ቀኑ አይሞትም እንግዲህ ያለን እና ማለት ነው ማወቅ ያለባችሁ ነገር እዚህ ቦታ ላይ ማለት ነው አንዳንድ እንደዚህ እየተገደልን እንዳውም እንዴት ብለን እንሄዳለን ብለን በባለፈ እዚህ አድጉድብ ነበርኩ ለመሄድ ብዬ ሳስብ ከዛ የእናንተ ልጆች ደግሞ ይዘው ይገላሉ ምናምን ተባለ። እስኪ የተወሰነ እንደውም ቋንቋ ነገር እንደውም ብዬ እንደውም ጽፌ እንትን ያስኩት ነበር ምንር ከሆነ ወደዛ ይገሉናል ምናምን ብለን እንደውም ልጅ አወጣለ ምናምን ተብሎ ስንል እንግዲህ እግዚአብሔር ታውቁታል። እናንተ ማይታለን እኛም ማይተናል። እንግዲህ እዚህ መጠን ብዙ ነገር አሳልፈናል። ለማናቸውም ሁሉ እንደሚያስበው አማራን ክልልም ሆነ ኦሮሞም በቃ ሁሉ ሰው እንደዚህ አይደለም። አስተሳሰባችን በቃ የሁሉም ይለያያል። እንደዚህ ፊዚካሊ መልካችን እንደሚለያየው እና ይሄንን ታሳቢ ማድረግ አለበት። እዚህ ላይ ጦሩ ተገዶ የሚሰራ አለ፣ በፍላጎትም እንደዚህ ይሆናል አይደለ? እንደዚያ የሚሰራም አለ። ግን እዚህ ላይ አብዛኛው እንደዚህ አይደለም የሚል ነው። ከልብ እናመሰግናለን። ጨርሻለሁ እኔ